ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም ግን እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ግን ዛሬ የት ነበራችሁ? በርከት ያሉ ጨዋታዎች በአውሮፓ ዙሪያ ሲጠበቁ ነበረ። በተለይም በእንግሊዝ ፕሪሚየር ሊግ የቪላ ፓርኩ ጨዋታ በብዙ መንገድ ይጠበቅ ነበረ። አስቶን ቪላ ፓርክ ላይ ዩናይትድን ያስተናገደበት ጨዋታ ከጨዋታው በፊት ዩናይትድ ለቪላ እጅ የማይሰጥ አስቶን ቪላ ደግሞ ባለፉት 9 ጨዋታ ድል ያደረገ እንዳጠቃላይ ቡድን ሆኖ የተገናኙ ጨዋታ ስለነበረ ትልቁ ጨዋታ ነው። የፕሪሚየር ሊግን ብቸኛው ጨዋታ ነበረ። ጨዋታውን ግን እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ ጻፉልን። እኛ በመረጃ ሰዓታችን በስፋት ይህን ጨዋታ እናነሳለን። አስቀድመን ግን የተወሰኑ ሀገራዊ ጉዳዮችን ይዘናል። በላሊጋ ባርሴሎና መሪነቱን ያጠናከረበት ድንቅ ምሽት ነበረ። በሪያል ማድሪድ በኩል የቡድን ዜና እናነሳለን። ሰፋ ያለ ጥንቅር ይዘናል። በአውሮፓም ዙሪያ በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱ ላይ እንግዲህ በስፋት ይሳተፋሉ የተባሉ የፕሪሚየር ሊግ ክለቦች ከአሁኑ እንቅስቃሴ እያደረጉ ነው። እናነሳቸዋለን አንድ ባንድ እነኝህን ክለቦች። በታላላቆቹ ክለቦች በመረጃ ሰዓታችን የጋርዲዮላውን ቡድን ማንቸስተር ሲቲን የተመለከተ ልዩ ጥንቅር ይዘናል። በቼልሲም በኩል ሁለት በጣም ቁልፍ ተጫዋቾችን የተመለከተና ዛሬ 9 ግብ ያስቆጠረውን የቼልሲ ቡድን እናነሳለን። በሊቨርፑል የመረጃ ሰዓታችን አጥቂው ምርጫው ሊቨርፑል ነው እየተባለ ነው። የዘጋርዲያን መረጃ ይዘናል። ሁለቱን የሊቨርፑል አጥቂዎች ወቅታዊ ሁኔታና ቀጣይ ከወልቭስ ጋር ያለውን ጨዋታ እናነሳለን። በአርሰናል የመረጃ ሰዓታችን የቡድኑን በጣም ወሳኝ ተጫዋች ዴክላን ራይስን ለየት ባለ መንገድ እናነሳዋለን። ከዛ በዘለለ ማይክል አርቴታ ስለ ፕሪሚየር ሊጉ የዋንጫ ጉዞ የቡድኑን ወሳኝ ቁልፍ ተጫዋችና በጣም ለየት ያለ መረጃ በአርሰናል በኩል ይዘናል። አርሰናልን ቆዩን። በዩናይትድ እና በቪላ ጨዋታ ላይ ሰፊ መረጃ ነው የያዝንላችሁ። ጨዋታው እናነሳዋለን። እናንተ እንዴት እንዳገኛችሁ ጠቁሙን ብለናል። የኮቢ ማይኑ ያለመገኘት ሁኔታም ምክንያቱን ከዩናይትድ ጋር በተያያዘ በዝውውር መስኮቱ ላይ ያሉ ወቅታዊ ሁኔታዎችን ጨምሮ ሰፋ ያለ መረጃም ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የሀገር ቤት መረጃ እናስቀድም። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት የመጨረሻ መርሃ ግብሮችን 3 ጨዋታ ተከታተልን። ሲዳማ ቡና ከቅዱስ ጊዮርጊስ አንደኛው መርሃ ግብር ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ለሲዳማ ቡና 27ኛው ደቂቃ ላይ ፍጹም ጥላሁን የጊዮርጊሱ ተጫዋች በራሱ ላይ አስቆጠረ። ለቅዱስ ጊዮርጊስ ሀብታሙ ጉልላት 90ኛው ደቂቃ ላይ ያቻነቷን ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። መቻል ከኢትዮ ኤሌክትሪክ ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ሌላኛው ጨዋታ ድሬዳዋ ከተማን ከአዳማ ከተማ ያገናኘ ጨዋታ ነበር። ይህም ጨዋታ 1-1 የተጠናቀቀው ያሬድ ታደሰ ለድሬዳዋ ከተማ 7ኛው ደቂቃ ላይ ከ3 ደቂቃ በኋላ ለአዳማ ከተማ ነቢል ኑር ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። የኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት የመጨረሻ መርሃ ግብሮች 3ቱም በአቻ ውጤት ነው የተጠናቀቁት። የደረጃ ሰንጠረዡን ሲዳማ ቡና በ21 ነጥብ ይመራል። ፋሲል ከነማ በ20 ይከተላል። መቻል በ17 ሶስተኛ ነው በግብ ክፍያ በልጦ። ሐዋሳ ከተማ፣ ኢትዮ ኤሌክትሪክ፣ የአዳማ ከተማ በተመሳሳይ በ17 ነጥብ በግብ ክፍያ ተበላልጠው እስከ 6ኛ ያለውን ደረጃ ይዘዋል። ቅዱስ ጊዮርጊስ 7ኛ፣ ምድረገነት ሽረ 8ኛ፣ ባህር ዳር ከተማ 9ኛ፣ ነገሌ አርሲ 10ኛ፣ ድሬዳዋ ከተማ 11፣ ኢትዮጵያ መድን 12፣ ሸገር ከተማ 13ኛ፣ ኢትዮጵያ ቡና 14ኛ፣ ኢትዮጵያ ንግድ ባንክ 15ኛ፣ ወላይታ ዲቻ 16ኛ፣ ሀዲያ ሆሳዕና 17ኛ፣ ወልዋሎ አዲግራት ዩኒቨርሲቲ 18ኛ፣ አርባ ምንጭ ከተማ 19ኛ እና መቀለ ሰባ እንደርታ 20ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። የኢትዮጵያ ፕሪሚየር ሊግ ተጨማሪ መረጃዎችን በቀጣይ መረጃ ሰዓት የምናካትተው ይሆናል። ወደ አፍሪካ ዋንጫ መረጃዎቻችን እንሻገር። የአፍሪካ ዋንጫ ተጀምሯል በይፋ በሞሮኮ አስተናጋጅነት። በየዕለቱ በሚኖረን የመረጃ ሰዓት መረጃ ይኖረናል ባልነው መሰረት እያደረስናችሁ ነው። በነገራችን ላይ መረጃዎቻችንን ካልተከታተላችሁ እንጂ የጨዋታ ሰዓቶችን እየጠቆምናችሁ ነው። በቀጣይ መረጃ ሰዓትም የጨዋታዎቹን ሰዓት ሲደረጉ እናነሳለን። አስቀድመን ግን አጫጭር መረጃዎችን እናንሳ። ሳላና መርሙሽ ከፈራን ቤት መቀመጥ ይሻለናል እያሉ ነው የዚምባብዌ ብሔራዊ ቡድን አሰልጣኝ ማሪዮ ማሪንካ። ቡድናቸው ለግብፅ ከዋክብት መጨነቅ እንደሌለበት ጠቁመዋል። አሰልጣኙ በመጀመሪያ ጋዜጣዊ መግለጫቸው በሰጡት ማስተያየት ማንንም ቢሆን አንፈራም ብለዋል። አክለውም ሳላህና ማርሙሽን የምንፈራ ከሆነ ለእኛ የተሻለው መንገድ ወደ አፍሪካ ዋንጫ ለመምጣት ነበረ ብለዋል። የዚምባብዌው አሰልጣኝ
በውድድር ፍጻሜ ጨዋታ ከግብፅ ጋር በድጋሚ ልንገናኝ እንችላለን ብለዋል አሰልጣኝ ማሪዮ ማሪንካ። የዚምባብዌ ብሔራዊ ቡድን የአፍሪካ ዋንጫ የመጀመሪያ የምድብ ጨዋታውን ዕለተ ሰኞ ምሽት 5 ሰዓት ከግብፅ ብሔራዊ ቡድን ጋር እንደሚያደርግ ይታወቃል። የፈርዖኖቹም ዋና አሰልጣኝ ሆሳም ሐሰን ግብፅ በአፍሪካ ዋንጫው የበላይ መሆን እንደሚጠበቅባት ተናግረዋል። የዚምባብዌ ጨዋታ በፊት አስተያየታቸውን የሰጡት አሰልጣኙ ወደ ሞሮኮ የመጣ ነው ዋንጫ ለመውሰድ ነው ብለዋል። አክሎም ግብፅ ሁልጊዜ መሪ እንድትሆን ትጠበቃለች፣ በተለይ በእግር ኳስ የበላይ መሆን አለባት ብለዋል። ስለ ሳላ ያነሱት አሰልጣኙ ሳላ አሁንም የዓለም የእግር ኳስ ተምሳሌት ነው፣ ከዓለም ምርጥ ተጫዋቾች አንዱ ነው ሲሉ ተደምጠዋል። የግብፅ ብሔራዊ ቡድን በተመለከተ ዋንጫውን እናሸንፋለን ያለው ደግሞ ቲሬዝ ጌት ነው። የግብፅ ብሔራዊ ቡድን ተጫዋች የሆነው ቲሬዝ ጌት ቡድናቸው ዋንጫውን ለማሸነፍ እንደሚፋለም ገልጿል። 2 ጊዜ ለፍጻሜ ደርሻለሁ፣ እንደ ፈጣሪ ፍቃድ በዚህ ዓመት ዋንጫውን እናሸንፋለን ብሏል። አክሎም ግብፅ በርካታ ዋንጫዎች ያሸነፈች ሀገር ናች፣ ሁልጊዜም የአፍሪካ ታሪካዊ ተጫዋቾች የወጡትም ከኛው ከግብፅ ነው ብሏል። ትልቅ ስኬት ወይም ታሪካዊ ተጫዋች ብትፈልጉ 4 ወይም 5 ግብፃውያንን ታገኛላችሁ ብሏል ቲሬዝ ጌት። ዋንጫኛ ነው ሲል ተደምጧል። በነገራችን ላይ በአፍሪካ ዋንጫ ዙሪያ ኦፕታ ዛሬ ግምቱን አስቀምጧል። ሞሮኮ ዋንጫውን ትወስዳለች ብሏል። ቅድመ ግምት ነው። 2ኛ ግብፅን ሰጥቷታል ዋንጫ። በ3ኛ ደረጃ ሴኔጋል፣ 4ኛ አልጄሪያ፣ 5ኛ ለናይጄሪያ የዓለም ዋንጫውን ኦፕታ በቅድመ ግምቱ አስቀምጧል። የአፍሪካ ዋንጫ መረጃዎችን በየዕለቱ እናደርሳለን እንዳልኳችሁ ቃል በገባ ነው መሰረት። ወደ አውሮፓ መረጃዎቻችን ግን እንሻገር። በቀጣይ መረጃ እንመለስበታለን። የካታላኑ ክለብ ባርሴሎና ከቪላሪያል ያደረጉት ጨዋታ በትልቁ ይጠበቅ ነበረ። ባርሴሎና ድል አድርጓል። ከሜዳ ውጭ ያደረገውን ጨዋታ 2-0 በሆነ ውጤት ድል አድርጓል። ራፊኒ 12ኛው ደቂቃ ላይ በፍጹም ቅጣት ምት ባርሴሎናን መሪ ያደረገ። ላሚን ያማል 63ኛው ደቂቃ ላይ በጨዋታ አስቆጠረ። በ37ኛው ደቂቃ ላይ ቬጋ በቪላሪያል በኩል በቀይ ካርድ ከሜዳ ወጥቷል። ባርሴሎናዎች መሸነፋቸውን ተከትሎ ላሊጋውን በ4 ነጥብ ልዩነት እየመሩ 2025 ማጠናቀቃቸውን አረጋግጠዋል። ባርሴሎና 46 ነጥብ ያለው፣ ቪያሪያል 35 ነጥብ ላይ ቀርቷል። ቀጣይ ቅዳሜ ቀን ስፓኞል ከባርሴሎና እንደዚሁም ኤልቼ ከቪላሪያል የላሊጋ መርሃ ግብራቸውን የሚያከናውን ይሆናል። በጨዋታው ላይ ራፊኒያ የጨዋታው ኮከብ ተብሎ ተመርጧል። በጣም አስደናቂ ምሽት ነበረ። ያው በፊፋ ምርጥ 11 ውስጥ የሌለ፣ በፊፋ ፕሮ ምርጥ 11 ውስጥ የሌለ፣ ባሎንዶር ከ1 እስከ 3 ውስጥ የሌለው ራፊኒያ ድንቅ ነበረ በጨዋታው ላይ። ዛሬም ከቡድን ዜና ጋር በተያያዘ ምናልባት ልናነሳው የምንችለው የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋች አንድሬስ ክሪስቴንሰን የጉልበት ጉዳት አጋጥሞታል። አንድሬስ ክሪስቴንሰን በጉልበቱ ላይ እንግዲህ በጉዳት ማስተናገዱን ተከትሎ በተጫዋቹ በኩል እንግዲህ ረጅም ጊዜ ከሜዳ ይርቃል። ተጫዋቹ የቀዶ ጥገና ሕክምና ያስፈልገዋል ተረጋግጧል። ክሪስቴንሰን በጉልበት ጉዳት ምክንያት እስከ 4 ወራት ከሜዳ ሊርቅ እንደሚችል ምን የተረጋገጠው በጣም ያሳዛኙ ዜና ነው ለባርሴሎና። ባርሴሎና 2015 ላይ ከዛሬ 10 ዓመት በፊት 180 ግቦችን በአንድ ካላንደር አስቆጥሮ ክብረ ወሰኑ በእጁ እንዳለ ይታወቃል። ፓሪስ ሰን ዠርሜን በ2025 178 ግብ አስቆጥሮ ነበረ፣ ግን 180 ላይ መድረስ አልቻለም። 2 ግቦች ቀርተውት 2025ን አጠናቋል። ይሄም በባርሴሎና በኩል ታሪካዊው የ180 ግቦች በአንድ ካላንደር የማስቆጠር ሪካርድ አሁንም እንደተያዘ ነው። በሌላ በኩል ከቴር ስቴገን ጋር በተያዘው ክለቡን ይለቃል ተብሎ ነው የሚጠበቀው። በስፔን ላሊጋ የሚጫወተው ዤሮና እና በፕሪሚየር ሊግ የሚሳተፈው ቡድን አስቶን ቪላ የቴር ስቴገን ፈላጊ ሆነው ብቅ ማለታቸውን ሞንዶ ዲፖርቲቮ አረጋግጧል። ስለዚህ ተጫዋቹ በቀጣይም ጄሮናን ወይንስ አስቶን ቪላን ማንን ይመርጣል የሚለው በትልቁ ይጠበቃል። ግን ክለቡን ይለቃል ተብሎ ነው የሚጠበቀው። በላሊጋ ሌላ ያየነው ጨዋታ ጄሮናን ከአትሌቲኮ ማድሪድ ያገናኘ ጨዋታ ነበረ። ከሜዳ ውጭ የተጫወተው አትሌቲኮ ማድሪድ 3-0 አሸንፏል። ኮኪ 13ኛው ደቂቃ ላይ፣ ካውነር ጋላገር 38ኛው ደቂቃ ላይ፣ አንቷን ግሪዝማን 92ኛው ደቂቃ ላይ ሶስቱን የአትሌቲኮ ማድሪድ ግቦች አስቆጥረው እንግዳው ቡድን አትሌቲኮ ማድሪድ ጄሮናን ሜዳው ድረስ ሄዶ 3-0 በሆነ ውጤት ድል አድርጓል። ስፔንን ቆይና ወደ ቤተሰቦቻችን የተወሰኑ መረጃዎችን እናክል። ቪኒሺየስ ጁኒየር እና በደጋፊዎች መካከል ጥሩ ግንኙነት የለም ይላል የማርካ የዛሬው ዘገባ። በተለይም ተጫዋቹ እያሳየ በሚገኘው ጸባይ ምክንያት የሪያል ማድሪድ ደጋፊዎች ደስተኛ አይደሉም። በዚህ ሳምንትም በነበረው ጨዋታ ላይ ከተጫዋቹ ጋር ሰጣ ገባ ውስጥ ገብተው እንደነበረ ተመልክተናል። ሌላው የቡድኑ ግብ ጠባቂ ቲቦት ኮርቱዋ
በጣም እድለኛ ነኝ ብሏል። በዚህ ሳምንት በነበረ ጨዋታ ያው ቡድኑን በአምበልነት እንደመራ ይታወቃልና ሪያል ማድሪድን የሚያክል የዓለም ግዙፍ ክለብ አምበል ሆኜ ማገልገሌ ላይ እጅግ በጣም አስደስቶኛል ብሏል። የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ ከጨዋታው በኋላ በሰጠው ሐሳብ ከዚህ ጋር በተያያዘ ውድ ቤተሰቦቻችን ምናልባት በሪያል ማድሪድ በኩል ልናነሳ የምንችለው ወይም ልንጨምረው የምንችለው መረጃዎች ከጨዋታውም ጋር አያይዘን አለ። ግን የተወሰነ የኬሊያን ምባፔ መረጃ እናንሳ። ኬሊያን ምባፔ 27ኛ ዓመቱ ላይ ደርሷል። 411 ግቦች ከ155 አሲስት አለው። የምንጊዜም የምድራችን ከፍተኛው ግብ አስቆጣሪ ሮናልዶ በ27 ዓመቱ 272 ግብ የነበረው ሰው ነው። ሜሲ የዓለማችን ሁለተኛው ከፍተኛ ግብ አስቆጣሪ 394 ግብ የነበረው ነው እና ኬሊያን ምባፔ በእድሜ ደረጃ ካሰላ ነው ከሮናልዶም ከሜሲም የተሻለ ግብ አስቆጥሯል። ምናልባት አሁን የዓለማችንን የሮናልዶን ሪካርድ ይሰብረዋል ወይ ወደፊትስ የሚለው ይጠበቃል። ከዛ ውጪ የ59 ግብን ከተጋራ በኋላ በአሲስት ደረጃ በወቅቱ ሮናልዶ 14 አሲስት ነበረው። አሁን ኬሊያን ምባፔ 6 ነው ያለው። እንደ አጠቃላይ ምባፔ የውድድር ዓመት በላሊጋ በ18 ጨዋታ 18 ግብ 4 አሲስት አለው። በጣም አስደናቂ የሚባል የውድድር ዓመትን ነው በ25 ያሳለፈው። ከሪያል ማድሪድ እና ከሴቪያ ጨዋታ ጋር በተያዘ ሉሲያን ኡግሜ የሴቪያው ተጫዋች ስለ ፍጹም ቅጣት ምቱ ተጠይቆ ነበረ። እኔ ከዳኝነቱ ጋር በተያዘ የተወሰነውን ውሳኔ ባልናገር ይሻላል፣ ምክንያቱም በየዓመቱ ይህ ነበር ሲገጥመን የነበረው፣ አዲስ ነገር አልገጠመንም ብሏል። የዳኝነቱ ውሳኔ በጣም አስከፊ እንደነበረ ነው በዚሁ ያነሳው። በነገራችን ላይ በዚህ ሳምንት በነበረው የሪያል ማድሪድና የሴቪያ ጨዋታ ሪያል ማድሪድ በ6 ደቂቃ 3 ፍጹም ቅጣት ምት አግኝቶ ነበረ። ለአብነት ያክል 89ኛው ደቂቃ ላይ ፔናልቲ ተገኝቶ ነበረ በጁድ ቤሊንጋም ቫርሻረው። ሮድሪጎ 93ኛው ደቂቃ ላይ ፔናልቲ ያገኘ ቫርሻረው። ከዛ በፊት የኬሊያን ምባፔ እንደጸደቀ ይታወቃል። እናም የሴቪያው ተጫዋች ሉሲያን አጉሜ ይህ በየዓመቱ እኛ ላይ የሚደረግ ነገር ስለሆነ ብዙም አልገረመኝም ሲል ተደምጧል። ሪያል ማድሪድ ደግሞ በቡድን ዜና ምናልባት ልንጨምረው የምንችለው የፍሎሬንቲኖ ፔሬዝ ውሳኔ ኤንድሪክን በጥር በውሰት ለኦሎምፒክ ሊዮን መስጠት ነው። ግን በጥር በዚህ ምክንያት ወደ ገበያው እንደማይወጡም ታውቋል። በጣሊያን ሴሬ ተጠናቆ ጨዋታ ውጤት እጃችን ላይ ደረሰው የሳሱሎና የቶሪኒዮ ጨዋታ ነው። ጨዋታውን እንግዳው ቡድን ቶሪኒዮ 1-0 በሆነ ውጤት አሸንፏል። ቭላሲች 66ኛው ደቂቃ ላይ ብቸኛዋን የእንግዳውን ቡድን ቶሪኒዮ ግብ አስቆጥሯል። ሌላ በርከት ያለ ግብ ያየነበት ጨዋታም በጣሊያን ሴሬ ካግላሪ እና የፔዥያ ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ለባለሜዳው ቡድን ካግላሪ ፍሎረንሾ 59ኛው ደቂቃ ላይ፣ ካልሲዮ 71ኛው ደቂቃ ላይ ሲያስቆጠር ለፔዥያ ሁለቱን ግቦች ትራሞኒ 45ኛው ደቂቃ ላይ፣ ሞሪዮ 89ኛው ደቂቃ ላይ ሁለቱን ግብ አስቆጥረው ጨዋታው 2-2 በሆናቸው ውጤት ተጠናቋል። የጣሊያን ሴሪ ቀጣይ መርሃ ግብሮችና የደረጃ ሰንጠረዡን በቀጣይ መረጃ ሰዓታችን የምናካትተው ይሆናል። በፍራንስ ያው የፍራንስ ሊጋ ጨዋታ በዚህ ሳምንት እንደሌለና የኩፕ ደ ፍራንስ የ32 ጥሎ ማለፍ ጨዋታዎች እየተካሄዱ እንደሆነ ይታወቃል። ከሜዳ ውጭ የተጫወተው ኦሎምፒክ ማርሴ 6-0 በሆነ ውጤት አሸንፎ ወደ ቀጣዩ ዙር አልፏል። ቡርግ ፔሮዋንስ የተባለን ቡድን ገጥሞ 6-0 አሸንፏል። በጨዋታው ላይ 6 ግብ ቢቆጠርም ግን ሃትሪክ የሰራ የለም። ይልቁንስ ሜሰን ግሪንውድ 1 ግብ አስቆጥሯል። በጨዋታው ላይ 5ቱ ግብ የተቆጠረው ከረፍት በኋላ ነው፣ የሜሰን ግሪንውድን ግብ ጨምሮ ማለት ነው። ሜሰን ግሪንውድ በዚህ ውድድር ዓመት ለኦሎምፒክ ማርሴይ በጣም ወሳኙ ተጫዋች ሆኗል። እስካሁን 15 ግብና 4 አሲስት አለው። በዚህ ዓመት የፍራንስ ሊጋ ከፍተኛ ግብ አስቆጣሪም እንደሆነ ይታወቃል። በጣም አስደናቂ የሚባል ምሽት ነው በዛሬው ዕለት ማሳለፍ የቻለው። በቀጣይ ክረምት ክለቡን እንዳይለቅ ዘንድ ማርሴዎች ፍላጎት እንዳላቸው፣ ከተሸጠ ግን ከ100 ሚሊዮን ፓውንድ በላይ ለመሸጥ እቅድ እንዳላቸው ይታወቃል። የፕሪሚየር ሊግ መረጃ ሰዓታችን ከመድረሱ በፊት አንድ መረጃ እጃችን ላይ ስለደረሰ እንጨምርላችሁ። የኔይማርን ጉዳይ ብራዚል የፊት መስመር ተሰላፊ ኔይማር በቀጣይ የዓለም ዋንጫ ለማሸነፍ ሁሉንም እንደሚያደርግ ተናግሯል። ግን መመረጡን እስካሁን ማንም ዋስትና እንዳልሰጠው ይታወቃል። የዓለም ዋንጫውን ለማሸነፍ የምንችለውንም የማንችለውንም ሁሉ እናደርጋለን። በወቅቱ እንግዲህ ጨዋታው ሲደረግ ትታዘቡኛላችሁ ሲል ተደምጧል። አክሎም ብራዚል ለዓለም ዋንጫ ፍጻሜ የምትደርስ ከሆነ በፍጻሜ ጎል እንደማስቆጠር ቃል እገባለሁ ብሏል። እንዳልኳችሁ የካርሎ አንቸሎቲ ቃለ መጠይቅ ላይ ምርጫን በተመለከተ ገና ነው ጊዜው፣ በዚህ ሰዓት ላይ ሆነን ስለ ምርጫ ማውራት አንችልም፣ ምርጡን እንመርጣለን። የኔይማር ውለታ ስለሌለብኝ
ማንን እንደምመርጥ አላውቅም፣ ለውለታ ብዬ የምመርጠው ሰው የለም ማለታቸው የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት የመራረጥንላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ዌስትሃም ዩናይትድ በጥር የተጫዋቾች ዝውውር መስኮት ጀርገን ስትራንድ ላርሰንን የማስፈረም ፍላጎት አላቸው ተብሏል። ዌስትሃም የ25 ዓመቱን የፊት መስመር ተሰላፊ ላርሰን ከወልቭስ በቋሚነት የማስፈረም ፍላጎት እንዳለው ዘ አትሌቲክ አረጋግጧል። ኒኮላስ ፍሉኩርግ በውሰት ወደ ኤስ ሚላን ለማምራት ንግግር ላይ መሆኑን ተከትለው ዌስትሃም የፊት መስመሩ ለማጠናከር ከወቅቱ ደካማ ቡድን ወልቭስ ይህን ተጫዋች ማምጣት ይፈልጋል ተብሏል። ዝውውሩ ገና የመጀመሪያ ምዕራፍ ላይ መሆኑን ሲገለጽ ተጫዋቹ በሌሎች ክለቦችም በመፈለግ ላይ እንደሚገኝ ይታወቃል። ጄምስ ስትራንድ ላርሰን በክረምት የዝውውር መስኮትም ካስታወሳችሁ ከበርካታ የአውሮፓ ክለቦች ጋር ስሙ ሲያዝ እንደነበረ ይታወቃል። በነፃ ዝውውር ሊድስን የተቀላቀለው ዶሚኒክ ካልቨርት ሊዊን ባለፉት 5 ጨዋታ 6 ግቦችን ለሊድስ አስቆጥሯል። ለየት የሚያደርገው ነገር ደግሞ 3 ግቦችን ያስቆጠረው በቢግ 6 ክለቦች ላይ ነው። ሲቲ ላይ 1፣ ቼልሲ ላይ 1፣ ሊቨርፑል ላይ 1 ግብ አስቆጥሯል። ከዛ ውጪ በተመሳይ ብሬንትፎርድ ላይ 1 ግብና በዚህ ሳምንት ፓላስና 4-1 ሲያሸንፉ ፓላስ ላይ 2 ግቦችን ዶሚኒክ ካልቨርት ሊዊን እንዳስቆጠረ ይታወቃል። ያውም በነፃ ዝውውር ያገኙት ግን ደግሞ በጣም አስደናቂው ተጫዋቻቸው እንደሆነ ይታወቃል። በዚህ ውድድር ዓመትም ሊድስ እያስመዘገበ ላለው ውጤት የፊት መስመሩ ላይ በጣም ጠንካራውም ተጫዋቻቸው ነው ማለት ይቻላል። በሲቲ የመረጃ ሰዓታችን በዚህ ሲዝን በፕሪሚየር ሊግ ብዙ ትልቅ የግብ ዕድሎችን የፈጠረው ክለብ ሲቲ ሆኗል። አሁንም በ17ኛ ሳምንት የፕሪሚየር ሊግ ጨዋታዎች በኋላ ሲቲ 59 የግብ ዕድሎችን የፈጠረ በትልቅ ደረጃ ማለት ነው የግብ ዕድሎችን የፈጠረ ቀዳሚ ክለብ ነው። አርሰናል በ50 ይከተላል። ፓላስ በ48 ሶስተኛ፣ ቼልሲ በ47 አራተኛ፣ ሊቨርፑል በ46 አምስተኛ ሆኗል። እንደዚሁ አይነት ተመሳይ ቁጥሮችን ከተመለከትን በዚህ ሲዝን በፕሪሚየር ሊጉ ከክፍት ጨዋታ ብዙ ግቦችንም ያስቆጠረው ክለብ ግዙፉ ሃላንድን ወስደን 19 ግብ ስላለው እንደ ቡድን ደግሞ ሲቲ ነው። ማንቸስተር ሲቲ 32 ግቦችን ከክፍት ጨዋታ አስቆጥሯል። ሊቨርፑል 23፣ በርንማውዝ፣ ቼልሲ 18፣ ስፐርስ 17፣ ቪላም ከ16 በላይ ያለው። በዘንድሮ ውድድር ዓመት ግን ሲቲን የሚስተካከል አንድም ቡድን የለም። ሞይሰስ ካይሴዶ በ23-24 የውድድር ዘመን መጀመሪያ ላይ ቼልሲን ከተቀላቀለ ጀምሮ በፕሪሚየር ሊጉ 200 ሲደመር ታክሎችንና 100 ሲደመር ኳሶችን መንጠቅ የቻለ ብቸኛ የፕሪሚየር ሊግ አማካይ ነው። 242 ታክሎችን ወርዷል። በነገራችን ላይ እሱ ቼልሲን ከተቀላቀለ በኋላ ይሄ ትልቁ ቁጥር ነው። 118 ኳሶችን በእነኚህ ታክሎቹ አስጥሏል። ይሄም ትልቁ ቁጥር ያደርገዋል። መረጃውን የወሰድነው ከስኩዋካ ላይ ነው። በቼልሲ በኩል ዘንድሮ የቡድኑ ቁልፍ ተጫዋች ሊባል በሚችል አይነት ደረጃ ብቃቱ ከፍ ብሎ ያየንበት ዓመት ነው። ሞይሰስ ካይሴዶን ጆአው ፔድሮ በቼልሲ እንግዲህ 25ኛ ጨዋታውን አድርጓል። 13 የግብ አስተዋጽኦ አለው። 9 ግብ 4 አሲስት። ምናልባት አዲስ አጥቂ ነው ለቼልሲ። ገና ከቼልሲ ጋር የመጀመሪያ ሲዝኑን እያሳለፈ ነው። ጥሩ የሚባል ቁጥር ነው እንደ መጀመሪያ ዓመት። ምናልባት ቼልሲ እንደ ቡድን ግን ጥያቄ የሚያስነሳ ነው። በዚህ ዓመት ቼልሲ ወጥ ብቃትን እያሳየ ካለመሆኑ አንጻር በቼልሲ በኩል ብዙ ጥያቄ የሚያስነሱ ነገሮች አሉ። ማሬስካም ላይ ብዙ ጥያቄ እየተነሳ እንደሆነ ይታወቃል። ግን ቼልሲ ላይ አንድ መረጃ እንጨምር። ዛሬ በአንፊልድ ሮድ ስቴዲየም ሄደው በጣም ወሳኝ ጨዋታ ነበረባቸው። የሴቶች የካራባው ካፕ የሴሚ ፋይናል ጨዋታ ነበረና በጣም ያልተጠበቀ ውጤት ነው። የቼልሲ ሴቶች የሊቨርፑል ሴቶችን 9-1 አሸንፈው ወደ ግማሽ ፍጻሜ አልፈዋል። ይሄ ትልቅ የሚባል ጨዋታ ነው ውድ ቤተሰቦቻችን፣ ወይም ውጤት ነው። በቀጣይ የቼልሲ ሴቶች ቡድን የማንቸስተር ሲቲ ሴቶች ቡድንን የሚገጥሙ ይሆናል። ከዝውውር ጋር በተያዘ ዘጋርዲያን አንቶኒ ሴሜኔ በጥር የዝውውር መስኮት በርካታ ፈላጊዎች እንዳሉት ቢታወቅም ምናልባትም ከዩናይትድም ከሲቲም ይልቅ ሊቨርፑልን ሊመርጥ የሚችልበት ሰፊ እድል አለ እየተባለ ነው። ግን እስከዚህ ሰዓት ድረስ ሊቨርፑል ለተጫዋቹ ያቀረበው ምንም አይነት ጥያቄ የለም።
በፍላጎት ደረጃ ግን ካምና ጀምሮ የሊቨርፑልን ስም ሰምተናል። ሲቲና ዩናይትድ ግን በቀጥታ ውይይት ያደረጉ ሁለት ክለቦች እንደሆኑ ይታወቃሉ። ምናልባት ሊቨርፑል በቀጥታ እንደ ዘጋርዲያን ዘገባ ከሆነ ወደ ዝውውሩ ከገባ የተጫዋቹ ቅድሚያ የሚሰጠው ክለብ ሊሆን ይችላል እየተባለ ነው። የኢሳክ ጉዳት ምናልባትም የጸና የሚሆን ከሆነ ዝውውሩን አስገዳጅ ሊያደርገው ይችላል እየተባለ ነው። አሌክሳንደር ኢሳክ የደረሰበት ጉዳት መጠን እስከዚህ ሰዓት ድረስ አልተረጋገጠም። ምናልባት ግን የኢሳክ ጉዳት ረዘም ያለ ጊዜ የሚሆን ከሆነ የአንቶኒዮ ሲሜኒ ዝውውር ላይ በቀጥታ ሊቨርፑልም ሊሳተፍ የሚችልበት ሰፊ እድል አለ የሚል መረጃን ዘጋርዲያን ይዞ ወጥቷል። ሁጎ ኤኬቴኬ በፕሪሚየር ሊጉ በሊቨርፑል ቤት 16 ጨዋታን አድርጎ 8 ግብ 1 አሲስት በ16 ጨዋታ 9 ግብ አስተዋጽኦ አለው። በአዲስ ፈራሚ ደረጃ ይሄ ትልቁ የሚባል ነው በአጥቂ ደረጃ። በቀጣይ ጨዋታ ደግሞ ያው በብቸኝነት 9 ቁጥሩን ይመራል ተብሎ ይታሰባል። ያው የጉዳት ጉዳይ ኢሳክ እንዳለ ሆኖ ቢያንስ ቶሎ ይመለሳል ቢባል እንኳን ኢሳክ በቀጣይ የወልቭስ ጨዋታ ላይ ይገኛል ተብሎ አይጠበቅም። ቀጣይ ከወልቭስ ጋር ለሚደረግ የፕሪሚየር ሊግ ጨዋታ ሴቦስ ላይ በቅጣት ምክንያት የለም። ኢሳክ በጉዳት ይኖራል ተብሎ አይጠበቅም። ምናልባት የብራድሊም ጉዳይ በጣም አጠራጣሪ ነው። ከጉዳት ጋር በተያያዘ ፍሪፖንግ ያው መጠነኛ የመጋጨት ጨዋታው ላይ ግጭት ስለሆነ የገጠመው በቀጣይ ጨዋታ ላይ ይገኛል ተብሎ አይታሰብም። ምናልባት በጉዳት ደረጃ ሊመዘገብ ስለማይችል ሊቨርፑል በ18ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ በቅዳሜ አመሻሽ 12 ሰዓት ላይ በታህሳስ 18 ማለት ነው አንፊልድ ሮድ ስቴዲየም ላይ የፕሪሚየር ሊጉን እጅግ በጣም ደካማ ቡድን ወልቭስን እንደሚያስተናግድ ይታወቃል። አርቴታ በገና ወቅት የፕሪሚየር ሊግ ደረጃ ሰንጠረዥ መሪነት ላይ ስለመቀመጣቸው ምላሽ ሰጥቷል። እምነት እና በራስ መተማመን የሚሰጠኝን የምናሳየውም አቋም ደረጃና ወጥነትን ነው። በዚህ ሊግ ያንን ማድረግ በጣም ከባድ ነው ብለዋል። እሳቸው የማሸነፍ ሂደትን መለማመድ፣ ወደ ከባድ ቦታዎች መጓዝና አስቸጋሪ ሁኔታዎችን መጋፈጥ ይኖራል። ከአሁኑም ብዙ ነገሮችን ተጋፍጠናል ብለዋል። በዚህም ሳምንት ኤቨርተንን ሜዳው ድረስ ሄደውን ያሸነፉት። እናም አሁንም የምናደርገው ለቀጣዩ ጨዋታ መዘጋጀት ነው፣ ለመሻሻል መሞከርና ሁሉንም በዚሁ አይነት መንገድ ማስቀጠል አለብን ብለዋል። አርሰናል እስከ ገና ድረስ የፕሪሚየር ሊግን መርቶ ምን አይነት ውጤት አስመዝግቧል ካለን ኢንቪንሲብሉን 2003-4 ትተ ነው ውድ ቤተሰቦቻችን። ከዛ ውጭ ግን እስከ ክሪስማስ አንደኛ ሆኖ በመራባቸው ዓመታት ዋንጫ ያልበላባቸው አርሰናል ወደ 7 በላይ አጋጣሚዎች አሉ። አርሰናል እንደ አጠቃላይ ካለፉት 7 በክሪስማስ ከመራባቸው ዓመት ውስጥ ትልቁ ውጤቱ ሁለተኛ ነው 2002-3 ላይ። ከዛ በኋላ በእርግጥ የበላው ዋንጫ አለ የኢንቪንሲብል ዋንጫ። ከዛ ውጭ ግን ለአብነት ያክል የቀረበ ጊዜ 2007-8 ሶስተኛ፣ 22-23 ሁለተኛ፣ 23-24 ሁለተኛው ነው የጨረሰው እስከ ገና መርቶ። ዘንድሮስ የሚለው ይጠበቃል። ማይክል አርቴታ በዚህ ወጥነት እንቀጥላለን ሲሉ ተደምጠዋል። ማይክል አርቴታ ስለ ዴክላን ራይስም አንስቷል። ዴክላን ራይስ አሁንም በድጋሚ የማይታመን ተጫዋች ነው። ሁሉንም ነገር ማድረግ የሚችል በሜዳ ላይ መሪነት ብቃቱ ያለ ወደፊት ለሚያቀብላቸው ኳሶችና ወደፊት ይዟቸውም ራሱ የሚሄዳቸው ኳሶች ሁሉ አደገኛ ናቸው። በድጋሚ በዚህ ዓመት በአስደናቂ ብቃቱ ቀጥሏል ብለዋል። የቀድሞ አሰልጣኙ ዴቪድ ሞይስ ራይስ የዓለማችን ምርጡ የመሃል ሜዳ ተጫዋች ስለመሆኑን ጥርጥር የለኝም ብሏል። በነገራችን ላይ በፕሪሚየር ሊጉ አሲስት መሆን የሚችሉ ኳሶችን ለአጥቂዎች ወይ ለቡድን አጋሮች በማቀበል ቀዳሚ ነው። አሁንም ወደ 3.95 በአማካይ እስካሁን አሲስት መሆን የሚችሉ ኳሶችን አቀብሏል። በጣም ትልቅ የሚባል ቁጥር ነው። ዴክላን ራይስ ያው አምበሊውን ሃይውን በሚል ብዙ ዝግብ የሚነሳበት ተጫዋች እንደሆነ ይታወቃል። ቡካዮ ሳካም በዚህ ሳምንትም በጣም አስደናቂ ነበረ። በኤቨርተኑ ጨዋታ ላይ ለአብነት ያክል በተጋጣሚ ሳጥን ውስጥ ብዙ ኳስ የነካው እሱ ነው። በሜዳ ላይ 11 ብዙ የአንድ ለአንድ ግንኙነት ያሸነፈው እሱ ነው። 8 ብዙ ጊዜ ድሪብል ያድርጎ የተሳካለት እሱ ነው። 4 ብዙ ሙከራዎችን አድርጓል። 4 ብዙ ታክሎችን የሚያደርገው እሱ ነው። 3 በጣም አስደናቂ ነበረ ቡካዮ ሳካም በጨዋታው ላይ። ምናልባት አርሰናል በዚህ ውድድር ዓመትም በ25 ጨዋታ 20ኛ ድሉን እንዲያሳካ ትልቁን ሚና ተወጥቷል ማለት ይቻላል። አርሰናል በዚህ ዓመት እንደ አጠቃላይ በሁሉ መድረክ በ25 ጨዋታ 20 ድል 3 አቻ 2 ሽንፈት ገጥሞታል። በፕሪሚየር ሊጉ በ39 ነጥብ ይመራል። በሻምፒዮንስ ሊግ በ18 ነጥብ ይመራል። 16 ክሊን ሺት ከ25 ጨዋታ 52 ጎል አስቆጥሮ 11 ብቻ የተቆጠረበት ነው። ምናልባት ትልቁ ጥያቄ አርሰናል በቀጣይ የሚያደርጋቸውን ጨዋታዎች እንዴት ይወጣል ነው። በ19 ቀናት 6 ጨዋታ እንዳለው ይታወቃል። በሁሉም መድረክ የሻምፒዮንስ ሊግ የፕሪሚየር ሊግን ጨዋታ ጨምሮ እንደ አጠቃላይ በጣም ትልልቅ ጨዋታዎች በሚቀጥሉት 19 ቀናት ይጠብቁታል። ቪላ ፓርክ ላይ የማንቸስተር ዩናይትድ እና የአስቶን ቪላ ጨዋታ በትልቁ ይጠበቅ ነበረ።
ባለሜዳው አስቶን ቪላ ዩናይትድን ድል አድርጎታል። ዩናይትድ በጨዋታው ላይ ተሸንፏል። በአፍሪካ ዋንጫ በርካቶችን ያጣው በቅጣት ካዝሜሮን አጣው። ዛሬ ውጤት ብቻ አይደለም፣ ብሩኖ ፈርናንዴዝን በጉዳት አጥቶታል ማንቸስተር ዩናይትድ። በጨዋታው ላይ ሞርጋን ሮጀርስ ፍጹም አስደናቂ ግብ 45ኛው ደቂቃ ላይ አስቆጥሮ መምራት ጀምሮ አስቶን ቪላዎች ግን ከ3 ደቂቃ በኋላ ማቲያስ ኩኛ ማንቸስተር ዩናይትድን አቻ ያደረገ በጣም አስደናቂ ግብ ከረፍቶ በኋላ መልሶ ራሱ ሞርጋን ሮጀርስ ለአስቶን ቪላ ሁለተኛ ግብ አስቆጥሮ ጨዋታውም በቪላ 2-1 አሸናፊነት ተጠናቀቀ። አስቶን ቪላም ድል ማድረጉን ተከትሎ አሁንም ለዋንጫ ፉክክር ከመሪዎቹ አርሰናል እና እንደዚሁም ከሲቲ በመቀጠል ሶስተኝነቱን አስጠብቋል። አርሰናል በ39 ነጥብ ይመራዋል። ሲቲ በ37 ይከተላል። አስቶን ቪላ በ36 ነጥብ ሶስተኝነቱን አስጠብቋል። አሁንም በቀጥታ ለዋንጫ ተፎካካሪ ቡድን መሆኑን ያሳየበት ጨዋታ ነበር ማለት ይቻላል። በጨዋታው ላይ በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴስ ከረፍት እንደገቡ ጉዳት አስተናግዶ በሌሳንድሮ ማርቲኔስ ተቀይሮ ወጣ። ጉዳቱ ምን ያህል ነው የሚለው በቀጣይ የምናጣራው ይሆናል። በጨዋታው ዙሪያ ማንቸስተር ዩናይትድ 58% የኳስ ቁጥጥር ነበረው፣ ቪላ 42%። ኦፍሳይድ ቪላ 3 ጥፋት ሰሩ፣ ዩናይትድ 1። የማዕዘን ምት ሁለቱም 5 አግኝቷል። አጠቃላይ ሙከራ ዩናይትድ 15 አስቶን ቪላ 2። በኢላማውን የጠበቀ ሙከራ ማንቸስተር ዩናይትድ 6 አስቶን ቪላ 4 ነበራቸው። በጨዋታው ላይ የኤሚሊያኖ ማርቲኔዝ 5 ኳስ የማዳን ግዴታ ነበረበት። በዩናይትድ በኩል ሴላን መንሱ 2 ኳስ ያዳነው። በታክል ደረጃ ዩናይትድ ተጫዋቾች 25 ታክል፣ ቪላ 17። በኳስ ቁጥጥር ላይ የዩናይትድ ብልጫ ነበረ እንዳልኳቸው 448 ኳስ ተቀባብሏል ዩናይትድ፣ ቪላ 342 ብቻ ነው። ዩናይትድ 86% ኳስ የማቀበል ስኬት፣ በቪላ በኩል 80%። በጥፋት ደረጃ ዩናይትድ 14 ቪላ 10። በቢጫ ካርድ ደረጃ ካየን ዩናይትድ ተጫዋቾች 2 ታይተዋል፣ በቪላ በኩል 1። ቀይ ካርድ በጨዋታው ላይ አልተመዘገበም። ግን በጨዋታው በኩል ተጨማሪ መረጃዎችን አለን፣ ግን በቀጣይ መረጃ እንመለሰበታለን። ዩናይትድያን ግን ስለ ክለባችሁ መልካታችሁን አጋሩን። ካዝሜሮን በቅጣት ብሩኖን በጉዳት በአፍሪካ ዋንጫ ኮከቦቹን ያጣ ቡድን አሁን የት ድረስ መራመድ ይችላል? ለሩበን አሞሪም ፈተና የሆነ ጊዜ መጣ ይመስላል። ዩናይትድ በ26 ነጥብ 7ኛ ደረጃ ላይ ተገኝቷል። የማንቸስተር ዩናይትዱ አማካይ ኮቢ ሜይኖ መጠነኛ ጉዳት እንደገጠመው ነው አሰልጣኙ አስቀድሞ ከጨዋታው በፊት የተናገሩት። ያልኖረበትን ምክንያት በእርግጥ ቃል ስፖርት ዩቲዩብ ቻናልም የኮቢ ሜይኖ ነገር ቢኖር ራሱ ከማኑኤል ኡጋርቴ አስቀድሞ ጨዋታ ላይ ይጠቀሙታል ተብሎ አይጠበቅም። ተጫዋቹ በልምምድ ወቅት ጉዳት እንዳጋጠመው ነው አሰልጣኙ ያረጋገጡት። ሜይኖ በመጨረሻው ልምምድ ወቅት ጉዳት አጋጥሞታል። ሐኪም ካየው በኋላ የጡንቻ ጉዳት እንዳጋጠመው ታውቋል ብለዋል። እሳቸው ምናልባት በተከታታይ መረጃ እናጠረዋለን። እሳቸው ከዚህ በፊት ጋርናቾን ትተውት ሲሄዱ በጉዳት ሳንቾን ትተውት ሲሄዱ በጉዳት ነው ብለው ሳንቾ ግን አልተጎዳውም ብሎ ውዝግብ ውስጥ ገብቶ እንደነበረ ይታወቃል። ለማንኛውም የሜይኖ ነገር እናጠረዋለን። በቀጣይ ክለቡን ይለቃል ተብሎ ሲጠበቅ ተጎድቷል፣ ለዛ ነው በጨዋታ የሌለው ብለዋል ሩበን አሞሪም። ማንቸስተር ዩናይትድ ጆሽኳ ዜርኪዝን ለማስፈረም የሚፈልግ ክለብ ተጫዋቹን በ45 ሚሊዮን ዩሮ እንዲያስፈርም ፈቃድ ይሰጣል እየተባለ ይገኛል። ተጫዋቹ በኤስ ሚላን፣ በሮማ ስሙ በስፋት እየተያዘ እንደሆነ ይታወቃል። የመጨረሻ ውሳኔ ግን እስከዚህ ሰዓት ድረስ አልተወሰነም። ግን ዩናይትድ እስከ 45 ሚሊዮን ዩሮ እንደ አጠቃላይ ከዝውውሩ ሊፈልግ ይችላል ተብሏል። ሌላው በዩናይትድ በኩል ምናልባት ልናነሳው የምንችለው በሴቶች የሊግ ካፕ ሴሚፋይናል ጨዋታ ነበራቸው። ቶትናምን 2-1 አሸንፈው ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። በጨዋታ ደረጃ 2-1 ነው ኦልድ ትራፎርድ ላይ የነበረውን ጨዋታ የማንቸስተር ዩናይትድ ሴቶች ድል ያደረጉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህ የእሁድ ምሽት ለእናንተ ውድ አድማጮቻችን ያሰናዳነው ስፖርታዊ ጥንቅር ነው። በሰኞ ማለዳ ሰፊ መረጃዎችን አጠቃላይ የዛሬ ተጨማሪ የጨዋታ ውጤቶችን ጨምሮ እናደርሳችኋለን። ለነበረን ቆይታ ግን ከልብ አመስግነን የሁኑን ጥንቅር እዚህ ጋር ቋጨን። ሰናይ ጊዜ